ሌሊቱን ሙሉ ቤቱን የሚጠብቀውን ቡችና ከባድ ጭነት የሚሸከመውን ቡሊ እንተዋወቃቸው። ሁለቱም ያላወቁት ነገር ግን ዛሬ በጣም አስገራሚ ነገር ሊገጥማቸው ነው። ውሻውና አህያው። ጸጥ ባለ ትንሽ መንደር ውስጥ ሁለት ጓደኛሞች ይኖሩ ነበር። አንደኛዋ ጠንካራ ትዕግስተኛና ታታሪ አህያ ስትሆን፣ ሁለተኛው ደግሞ ታማኝ ንቁና ብልህ የሆነ ውሻ ነበር። ሁለቱም አንድ ባለቤት ነበራቸው። ጌታቸው ደግ ቢሆንም የእርሻ ሥራ ስለሚበዛበት እነሱንም ብዙ ሥራ ያሰራቸው ነበር። አንድ ቀን ውሻው ቁጭ ብለው ሳለ ለአህያው እንዲህ ያለው፣ በጣም ደክሞኛል። ሌሊት ላይ ስጮህ ነው የማድረው። ምንም እረፍት አግኝቼ አላውቅም። አህያውም በበኩሉ ለጌታዬ በፈለገ ጊዜ ሁሉ ዕቃ ወደ ገበያ በማመላለስ ደክሞኛል። ጀርባዬን ያመኛል። ትንሽ እንኳን ማረፍ አልችልም። ምን እናድርግ ታዲያ አለው። ረጅም ጊዜ ካሰቡ በኋላ ሁለቱ ጓደኛሞች አንድ ውሳኔ ላይ ደረሱ። እንጥፋ ሲል ውሻው ሐሳብ አቀረበ። እናም አህያዋም በመስማማት ራሷን ነቀነቀች። በዚህም ቤታቸውን ትተው ጉዟቸውን ጀመሩ። ሲንከራተቱ ውለው በሰፊ የተዘረጋ አንድ ሰፊ አረንጓዴ ሜዳ ጋር ደረሱ። ሳሩ ልስልስና ትኩስ ነበር። እናም የሚያብረቀርቅ ወንዝ መሃሉን ሰንጥቆ ይፈስ ነበር። አህያዋ ለመጀመሪያ ጊዜ ነፃነቷን በማግኘቷ እየተደሰተች ወዲያውኑ ሳር መጋጥና ውሃ መጠጣት ጀመረች። ሙሉ በሙሉ እስክትረካ ሳሩንም ጋጠች፣ ውሃውንም ጠጣች። በመጨረሻም ከሞቀው ፀሐይ ስር ዘና አለች። ነገር ግን ውሻው የሚበላውን ባልነበረውም። እናም ቀጥሎ ምን ማድረግ እንዳለበት እያሰበ አህያዋን በጥንቃቄ ይመለከታት ነበር። ከትንሽ ቆይታ በኋላ አህያዋ ወደ ውሻው ዞራ፣ አሁንማ ማናፋት አለብኝ። ለረጅም ጊዜ መጮህ እየፈለኩ ሳፍነው ቆይቻለሁ አለችው። አህያዋ በተናገረችው ነገር ውሻው ተጨነቀ። አይ እባክሽ እንዳታናፊ፣ እባክሽ እንዳትጮሂ ሲል አስጠነቀቀ። ስታናፊ የመጀመሪያው ድምፅ በአቅራቢያ ያለ ጅብ ይቀሰቅሳል። ሁለተኛው ደግሞ ጅቡ ወዴት እንደምትሄጂ ይነግረዋል። ሶስተኛው ደግሞ መጥፊያሽ ይሆናል። ጅቡ ከመጣ ይበላሻል አላት። አህያዋ ባሻፈረኝነት ራሷን ነቀነቀች። ከዚህ በላይ መያዝ አልችልም አለች። የውሻው ምክር ሊያስቆማት ሳይችል ከፍ ያለ የሚያስተጋባ ጩኸቷን ለቀቀችው። ሩቅ ቦታ የነበረ አንድ ጅብ የመጀመሪያው ድምፅ ከእንቅልፉ ቀሰቀሰው። ሲደገም ወደ የት አቅጣጫ እንደሆነ አወቀ። በሶስተኛው ጆሮዎቹ ቆመው ተርቦና ጓጉቶ ወደ ድምፁ እየገሰገሰ መጥቶ አህያዋ አጠገብ ደረሰ። አህያዋ ደርቃ ቀረች ጅቡን ስታየው። የውሻው ማስጠንቀቂያ እውነት መሆኑን በጣም ዘግይታ ተገነዘበች። ጅቡ ሳያመነታ አህያዋን ዘንጥሎ ጥሎ መብላት ጀመረ። ውሻው ባለማመን እየተመለከተ ለመረጋጋት ሞከረ። በጥንቃቄ ወደ ጅቡ ቀርቦ ራሱን ለማዳን ተስፋ በማድረግ ከስጋዋ የተወሰነውን ለጅቡ እየቆረጠ አቀረበለት። ውሻው ልቡን ግን ተደብቆ ለራሱ ቅርጥፍ አድርጎ በላው። ጅቡ ስግብግብና ጨካኝ ስለነበረ ሌሎቹን ስጋዎች በሙሉ ከበላ በኋላ በመጨረሻ የአህያዋን ልብ አምጣልኝ ሲል ጠየቀ። ውሻው ምንም ሳይፈራ በብልሃት መለሰ። አህያዋ ልብ የላትም። ልብ ቢኖራት ኖሮ እንደዚህ በሞኝነት አታናፋም ነበር። ልብ ስለሌላት ምክሬን ችላ ብላ ለዚህ መዘዝ ተጋርጣለች አለው። ጅቡ ተደናገጠ። ምንም እንኳን አሸናፊ ቢሆንም ውሻው በብልሃት እንዳታለለው ተረዳ። እናም ጅቡ ፊቱን አዙሮ ወደ ቤቱ ጉዞውን ጀመረ። እናም ውሻው በተፈጠረው ነገር በጣም አዝኖ ለረጅም ጊዜ ቁጭ አለ። ምክሩን አልሰማ ያለችው አህያ በመሞቷ በጣም አዘነ። ለብቻው መኖር ከባድ እንደሆነ አውቆ ወደ ቤቱ ቢመለስ እንደሚሻለው ተረዳ። ስለዚህ ወደ ቤቱ ሄዶ ግቢውንና ጌታውን እያገለገለ እንደ ድሮ መኖሩን ቀጠለ ይባላል። እናም ከዚያ ቀን ጀምሮ ውሻው አንድ ትምህርት ተማረ። እሱም ሁል ጊዜ ምክር መስማትና በጥንቃቄ ማሰብ ሕይወትህን ከሞት ሊያድን እንደሚችል። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ሌሎች ተረቶችን ማግኘት ትችላላችሁ። ተረት ከቡቡ ጋር